ተከስተና ሚኪን በጣም ደስተኛ ሆነው ደስታቸውንም ሲያጣጥሙ ነበረ። በዚህ መሀል ግን ትሪስት ተጨንቃ የምትፈልገው የትም እየሄደች ነበርና ግን ደግሞ ሁለታቸው እየጠጡ ዛሬ የደስታችን ቀን ነው እያለ ሚኪ ለተከስተ ሲያወራው ነበረ። በጣም ደስ ብሎኛል፣ ግን ምን እንደተፈጠረ ንገረኝ፣ ተሳካልክ እያለው ነበርና ግን ሚኪ አሁን እኮ እየተሳካ ነው፣ በቃ ብን ብሎ ከቤት ጠፍቷል ብሎ ነግሮታል። በዚህ መሀል ግን ተከስተ ምን እያልከኝ ነው? ብሩክ ከቤት ጠፋ እያልከኝ ነው እያለ ነበር ነው። አዎ ላይ መለስ ዳግመኛ ከህይወታችን ወጥቷል ብሎ ይነግረዋል። በዚህን ሰዓት ግን ተከስተ ደስተኛ አልነበረም። አንተ ግን ምን አይነቱ ሞኝ ነህ? እንዴት እንደዚህ ረጋ ብለህ ትቀመጣለህ? አንተ ጭራሽ ከባድ ስህተት ሰርተሃል ብሎ ለሚኪ በጣም ተናዶ ነበረ ሲያዋራው ቆየው። ሚኪ በዚህን ሰዓት ምን እያልክ ነው? አሁን እኮ ከዚህ በኋላ ወደዚህ ተመልሶ አይመጣም፣ አስጠንቅቄ ነግሬዋለሁ በማለት ነበር የነገረው። ሚኪ የተናገረው ቃላቶች ለተከስተ ምንም ነበሩ በዚህን ሰዓት። ተከስተ ግን አሁንም አንተ ይህንን ስህተትህን እንዴት እንደምታርመው ከባድ ነገር ነው ሰራኸው ብሎታል። ሚኪ ካሁን በኋላ እኮ እሱ የሚባል ሰው ስለሌለ በጣም ደስተኛ ነኝ ብሎ ነበረ። ደስተኛም እንደሚሆን የተናገረው። አሁን ላይ ግን ትሪስት በጣም እያለቀሰችና ወደ ጋሼ ቤት አቶ ዘነበ ቤት ሄዳ ነበረ። የስራ ቦታቸው ነበረ የሄደችው። ዳግመኛ እዛ ቦታ ከሄደች በኋላ እሱ እንደሌለ ነግረዋታል። ዳግመኛም እንዳልመጣና እዛ አካባቢ እንደሌለ ሲነግሯት ነበርና ሚጡም በጣም ተበሳጭታ ነበረ። ትሪስት አጠባብቃ በጣም ጥያቄ ስታበዛበት ነበረ። የት ስትናገራቸው ነበረ። እርግጠኛ ናችሁ ዳግመኛ ትላንት አልመጣም እያለች ብዙ ጥያቄ ጠይቃቸዋለች። በዚህ ሰዓት ሚጡ ተናዳለች። አባዬ እኮ እውነቱ ነው የተናገረች፣ ለምንድን ነው ጥያቄ የምታበዡ እያለች በጣም ተበሳጭታ ነበረ። ሚጡ ከመበሳጨቷ በላይ ትሪስት ላይ ስትጮውባት ነበረ። እና አልመጣም ካለች አንድ ጥያቄ ከጠየቅሽ ይበቃሻል ብላታለች። በተከስተ እና በብሩክ መሀል ከባድ የሆነ ፍጥጫ ነበረ የተፈጠረው። ሚኪ በጣም ከባድ ስህተት ሰርተሃል፣ አሁን እንዴት እናደርጋለን እያለው ነበርና ግን ደግሞ ትሪስትም አሁንም ከሚጡ ጋር በጣም ስትጨቃጨቅ አቶ ዘነበ በጣም መሀላቸው ተረጃት እንጂ አንቺም እያለ ለልጁ ሚጡም ተያላት ነበረ። ተጨንቃ እኮ ነው ጭንቀቷን ተረጃት እያላት ነበርና ትሪስትም ጭንቀት ውስጥ ገብቼ ነው አተይኝም፣ ታዲያ እኔ ምን ላድርግ? ልጆቹም እኮ እምቢ ያሉኝ፣ ምግብ አልበላሉኝ፣ ምንም ነገር አባታችን አምጪ እያሉኝ ነው በማለት ነበር ያስረዳችው። በዚህ ሰዓት ግን ታዲያኛስ ጭንቀታችን አይገባሽ? እኛም እኮ ተጨንቀናል እያለቻት ነበረ። አቶ ዘነበ እሳቸውን በጣም ተጨንቀውና የብሩክ መጥፋት ሁሉም ቤተሰቡ ነበረ የተጨነቀው ከሚኪና ከተከስተ በስተቀር። የብሩክ መጥፋት ቤቱንም ሁሉ ሀዘን ውስጥ አስገብቶታል። ወደ ስራ ቦታቸው እነ አቶ ዘነበ ቤት ከሄደች በኋላ ልታገኘው አልቻለችም። ተመልሳ እያለቀሰች ወደ ቤት መታለች። ቤት ስትመጣ በጣም ስታለቅስ ነበረ። ትሪስትም የብሩክ አለመኖር ባዶነት ተሰምተዋትና በዚህን ሰዓት ግን ሚኪ ከኋላዋ መጥቶ ምን እንደሆነች ሲናገራት ነበርና ሚኪ ምንድነው ተፈጠረው? ምን ሆንሽብኝ? እያለ ማስመሰሉን ቀጥሎ ነበረ። በዚህ መሀል ግን ሚኪ የሚናገራቸው ቃላቶችንም እንደማትሰማና ብቻዋንም እንድትተው ነግራው ነበረ። ሚኪ ግን አልተውሽም፣ ምንድነው እንደዚህ? ለምን ታለቅሻለሽ? እናስ ደግሞ በብሩክ ጉዳይ ነው እያላት ነበረ። አዎ እኔ እኮ የማረባ ሰው ነኝ እያለች ትሪስትም ለብሩክ ስትናገር ነበረ። ብሩክ ያደረገው ነገር ምንም ሳይሰማው አንቺ የማትረቢ ሰው አይደለሽም፣ አንቺ በጣም ምርጡ ሴት ነሽ እያላት ነበረ። አትሸንግለኝ እያለችው ቆይታለች። በዚህ መሀል ሌላ ነገር እየተናገርኩሽ አይደለም፣ ስለዚህ ለምንድን ነው የማትረጋጊው እያለ ለማረጋጋት ሞክሯል። በዚህ መሀል ግን ትሪስትም እኔ እኮ በጣም የማረባና መጥፎ ሴት ነኝ፣ እንዴት እንደዚህ ብሩክም ከቤት እንዲወጣ ፈቀድኩለት፣ እንዴት ሳመለጠኝ እያለችው ነበር። አንቺ ዓለም ላይ ካሉት ምርጡ ሴቶች ሁሉ አንደኛው ነሽ በማለት ነበረ ትሪስትም እንድትረጋጋ ያደረገው። በዚህ መሀል ግን
እሷንም ይህ ነገር ውሸትህን አትናገረኝ እያለችው ነበር ነው። ብሩክም እንደሚያገኘው ሚኪ ለትሪስት ይነግራታል። እንዴት አድርገህ ልታገኘው ትችላለህ? ካንተ እኮ ልታገኘው አትችልም ብለዋለች። በዚህን ሰዓት ግን እኔ እንደምንም ብዬ አገኘዋለሁ በማለት እንድታቅፈው ያደርጋል። በመሀል ግን እሷ አሁንም እልቅስ ስትል ነበር ነው። በመሀል እሷ እንደዛ ስታለቅስ አቅፏት ከጎን እየሳቀባት ነበርና ሚኪ በቃ እንዳትጨናነቂ እያለ ለትሪስት ሲያረጋጋት ግን እቅዶቹ እያሳካ ነበር ነው። በመሀል ግን ከተከስተ ጋር በመደዋወልና ይህ ነገር ከባድ እንደሆነና አሁንም ሌላ እርምጃ ውስጥ ደስተኛም እንደሆኑና ሌላ እርምጃም እንደሚወስዱ ነበር የተናገሩት። ትሪስት አሁንም ማልቀሷን አልተወችም። ግን ደግሞ እነሚጡ ቤትና እነሚጡ ስራ ቦታቸው ብሩክ በአጋጣሚ ከአንድ ቀን በኋላ ወደ እነሱ ተመለሰ። ሚጡ ስታየው በጣም ደንግጣና አባዬ ብሩክዬ መጣ እኮ እያለች ስትሮጥ ብሩክ ጋር ታቅፈዋለች። አቶ ዘነበ በደስታ ፈጣሪያቸውንም ሲያመሰግኑ ነበርና በጣም ደስተኛ ሆነው ፈጣሪ ያመሰግንሃለሁ እያሉ ደስታቸውን ሲገልጹ ነበር። በዚህ መሀል ግን ብሩክም በመምጣቱ ሁላቸውም ደስተኛ ሆነው ነበር። ትሪስት ግን ቤቷ ሆና ስታለቅስ በመኝታ ውስጥ ስታለቅስ ነበረ። የትሪስት ሁኔታ ከልጆቹም በላይ የራሷም ስትወቅስ ነበረ። ልጆቹ በአንድ መንገድ አባታችን አምጪ እያሉ እሷ ደግሞ የብሩክ እንደዚህ መሰወር አስጨንቋትና ውስጧንም በጣም ተጎታ ነበረ። የብሩክ መምጣት ያስደሰታቸው የነ አቶ ዘነበ ልጅና አቶ ዘነበ በጣም ደስተኛ ሆነው ልጅ እንኳንም መጣ በማለት ነበረ ደስታውም ለብሩክ የገለጹላቸው። ብሩክ ግን ወዴት እንደነበረና የት እንደቆየ ጠይቀውታል። ከዚህ በላይ ግን የሚቀድም ነገር አለ በማለት አሁን በቃ እዚሁ ቁጭ በልና ፈጥኜ መደወል አለብኝ ብሎ ይናገራል። በዚህን ሰዓት ግን ብሩክ ምንም በጭራሽ ስልክ እንዳትደውሉ ትሪስት ጋር እንዳትደውሉ፣ እሷ እኮ ትመጣለች ብዬ ነው ትላንትም ያልመጣሁት በማለት ነበር የተናገረው። በዚህን ሰዓት እንዴት እንደተጨነቀችና ልጆቹም እንዴት እንደጨነቃቸው ብታይ ብለው ነበረ ያስረዱት። እኔ እኮ ይሄ ነገር እንደሚፈጠር ስለማወቅ ነው እዚህ ያልመጣሁት በማለት ቢያስረዳም በጭራሽ አይሆንም በማለት አቶ ዘነበ ወደ ትሪስት ጋር ስልክ ይደውላሉ። ብሩክ ሄዳለሁ ብሎ ከነሱ ለመራቅ ይሞክራል። ይሄ ነገር እንዳታደርግ ከኔ ተላልፈህ ከሄድክ በጭራሽ ይቅር አልልህም በማለት አቶ ዘነበ ያስቀምጡታል። ብሩክ የእሷ ህይወት በጭራሽ ማበላሸት አልፈልግም በማለት በጣም ውስጡ ተጨንቆ ነበርና እንዳይደውሉላት የተናገረው። ግን ደግሞ አቶ ዘነበ በጭራሽ ይሄ ነገር ቃሌን አላጥፍም በማለት ወደ ትሪስት ስልክ ደውለዋል። ትሪስት ግን አልጋዋ ስር ሆና እያለቀሰች ነበረ። ሚኪ የትሪስት ሁኔታም ሳያስጨንቀው የብሩክ መሰወር አስደስቶት ነበርና ድሉን ሲያከብር ነበረ ከጓደኛው ጋር በመሆን። ግን ደግሞ ትሪስት አሁንም እልቅሳ እያለች ሁኔታዋ ከባድ ነበረ። በመሀል ግን ስልክ ሲደወልላት ማን እንደሆነ አላወቀችም ነበረ። የአቶ ዘነበ ስልክ ተለዋውጠዋል እንጂ አልተደዋወሉም ነበርና በዚህ መሀል ግን ስልኩ የአቶ ዘነበ ሲሆን የብሩኬ አባት እንዴ እያለች ነበርና አዎ እንኳን ደስ አለሽ ልጄ፣ ደስ የሚል ነገር ተፈጥሯል ብለዋታል። ስልኩ ሲደወልላት ትሪስትም እንኳን ደስ አለሽ ብሩክ መጥቷል፣ አሁን እዚህ ነው ያለው ብለው ነግሯታል አቶ ዘነበ። በዚህን ሰዓት ደስታዋን መቆጣጠር አቅቷት እንባዋ ወደ ደስታት ተለውጦ በጣም ስትሮጥ የትም እንዳይሄድና እደርስበታለሁ እዛው እንዲጠብቁልኝ በማለት ነበረ የነገረቻቸው። ግን ደግሞ ብሩክ ይሄ ነገር ጋሺ ስለመናገራቸው ደስተኛ አልነበረም። ለመሄድ ነበረ በጣም ክርክር ሲያደርግ የቆየው። በመሀል ግን ብሩክን አለ ስለተባለች በሩጫ ነበረ ስትሄድ ነበረ። ብሩክ ግን ምግብ እያዘጋጀ ሚኪ ምግብ እያዘጋጀላት ነበርና እሷንም ለማታለል የሚሞክርበትን መንገድ በጭራሽ አልወደደችውም እና እሱንም ትታ ወደዛ